መውሊድ ቢድዓ ነው አናከብርም። ሰላም አለይኩም ወራህመቱላህ እያላችሁ በዚህ በማህበራዊ ሚዲያ የምትንጫጩ ሰዎች ግን ምናችሁን ነው የሚያማችሁ? ጤነኛ ናችሁ ሆይ? እኔ በጣም የሚገርመኝ ከሃይማኖተኛ የሚደብረኝ ባህሪ ጄጅ ይደራረጋል፣ ሌብል ይደራረጋሉ፣ ጭቅጭቅ ይወዳሉ፣ ንትርክ ይወዳሉ። የየራሳቸውን እይታና አመለካከትና አስተሳሰብ አክብረው አይይዙ። አንዱ ሰው ጤነኛ መሆኑን የሚያረጋግጠው ሌላውን በመሳደብ፣ ሌላውን በመኮነን፣ ሌላውን በማንቋሸሽ ነው። መቼ ነው ከእንደዚህ አይነት ድንቁርና የምንነቀው? ለምሳሌ መውሊድ ቢድዓ ነው አናከብርም የምትሉ ሰዎች አለማክበር እኮ ነው። በቃ ንግግር፣ ጩኸት፣ ግርግር ሌላውን ሰው መረበሽ አያስፈልግም። እንግዲህ የሚያከብሩ ደግሞ ያክብሩ። ለምንድን ነው አእምሯችንን በትክክል የማንጠቀመው? እንግዲህ የመውሊድ በዓል በኢትዮጵያ ካላንደር ዝግ ነው። ሙስሊም ወንድምና እህቶቻችን ለረጅም ሺህ ዓመታት እያደረጉት የቆዩት ነገር ነው። በጎ ልምምር ነው፣ በጎ ነገር ነው። የሚያደርጉበት ሞቲቭ ለረሱል ሰለላሁ ዐለይሂ ወሰለም ያላቸውን ፍቅርና አክብሮት ለመግለጽ ነው። ሁለተኛ የምታቀርቡት አግሪመንት ራሱ ጤነኛ አይደለም። እሳቸው አላከበሩትም። እንዴት እሳቸው የራሳቸውን ልደት እንዴት ያከብራሉ? እሳቸውን የሚወዱ የእሳቸው ተከታዮች ናቸው የእሳቸውን ልደት ሊያከብሩ የሚችሉት። ግን እኔ ዝርዝር ነገር ውስጥ አልገባም። እንደው እስልምናን እንደ አዲስ እንደተቀበለ ሰው ለምንድን ነው እኛን እናንተ ቅርጫት ውስጥ ለማስገባት በውስጥ መስመር የምትልኩልን? የሆነ ፎቶ ስለጥፍ፣ የሆነ ሐሳብ ስለጥፍ አበሽነ ሆይ የሆነ ነገር ስለጥፍ ወሃቢ እኔን ጄጃታ እንደዛ ሌብል አታርጉኝ። እኔ በማንኛውም ቅርጫት ውስጥ መግባት አልፈልግም። እኔን እኮ እንዴት እንደረሳችሁኝ አላቅም። እንደ አዲስ የምታቁኝ ሰዎች አላቅም። ስለኔ ወደ ኋላ ጠይቁ። እኔ እኮ ተድላኮ ነኝ። በማናችሁም ቅርጫት ውስጥ ልገባ አልፈልግም። የሚያከብሩትንም ሰዎች አልኮንንም፣ አናከብርም ለሚሉት ሰዎች ደግሞ አላቀበቅብም። የሚያከብሩትን ሰዎች ጄጅ አላረግም፣ እናንተንም ደግሞ እንደ ጤነኛ አልቆጥርም። መከባበርና መቀባበል አለብን። እኛ ነገሩን ስለማናከብረው የሚያከብሩትን ወንድምና እህቶቻችንን ግን መኮነን ግን መብት የለንም። የኛ መብት ምንድነው? አለማክበር በቃ። የሌሎቹ መብት ደግሞ ማክበር በቃ መብት ነው። እኔ ለምሳሌ ለምን አከበሩ ለምን አላከበሩ አይደለም። አሁን በዓሉ ሲደርስ እንኳን አደረሳችሁ እላለሁኝ። ሞቲቭ የሚደረግበት መንገድ ጤነኛ ነው ብዬ ስለማስብ እኔ ለሰው የማይጎዳ በጎ ነገር ከሆነ አክሴፕት ነው የማደርገው። ለሰው የሚጎዳ ግን ከፍጥረት ስርዓት ጋር የሚጋጭ ነገር ግን ማንኛውንም ነገር አልቀበልም። ስለዚህ መውሊድ ቢድዓ ነው አይባልም፣ ነውር ነው። ስርዓት ያዙ። ሰላም አለይኩም ወራህመቱላህ